ታው ግን ጃፒ አንድ ሰው እንዳታስገቡ እኔና ጃፒ ማለት ሰው እንዳይገቡ ስሚ ወይ አንቺማ እንቅልፍ ምናምን እንዲሳትተኝ ቁልጭ እያልሽ ትመጫለሽ ለዛ ነው እኮ ወደ ኤአይ ነች የሚለው ሰው ነሽ ጃፒ ግን እንመካከር በዚህ ጉዳይ ላይ ምን ትላለህ እኔ እንኳን ማጠጣለሁ ቢገርም ቻው ብያለሁ ጣውም ያው ትላንት ነው የሚባለው ያው ከቲክቶክ ማታ ለሊታ ከዛን አንድ ሰዓት ተኩል ነው ምናምን እንደተኛ ብርን አልኩ እና የጠገብኩ መሰለኝና ከዛም በማል ላይ ደግሞ አላረፍኩ የሆነ ኢንተርኔት ምናምን ያየው ከፊት ለፊትሽ ነው ተመልሼ ነፍ ነጫጭ መኪኖች አሉ ፊት ለፊትሽ ከፊት ካዞርኩም እንትን ነው ግሪን ነገር ነው የምታየው ምናምን ነገር እና ምንድነው በመነጽሩ እኮ እያየነው ነው ይኸው ራስሽ በመነጽሩ ለዚህ ነው እኮ እንደዚህ አይነት መነጽሮች ባለብስ ያ መነጽሮች ያንን ሁለት ብቻ ማድረገው ለዛ እንትን መሪ ይታያል እንደዚህ እኮ አልብሽው ጭራሽ የመሪ ልብስም ይዘሽ ነው የወጣሽው ዋይ ቦርሳይ ነው ቦርሳይ እና አሁን ወዴት እየሄድሽ ነው ወደ አንተ እየመጣ እንትን ወይ ለካ ሙዚቃ ያ ሙዚቃ የለኝ እኔ ልምጣ በ8 ሰዓት ውስጥ እደርሳለሁ በመኪና አይደክምሻል ይመሽብሻል ስትመለሽ ጀርመን አይ ቲንክ እንትን መያዝ አለብኝ ምን ነው የሚባል መርከብ ታሻግረዋለህ መኪናውን በመቶ ምናምን ነው የሚጨኑልህ ግን እንትን ስዊድን ቢሆን 7 ሰዓት ተኩል ስቶክሆልም ገባ 7 ሰዓት ነርየነድ መኪናው ጎማው እንዳይበታተን 7 ሰዓት ሙሉ ነርተሻት የቱር መኪና ናት ባይዘው እኔ እንደውም ቱር አላረግባት አልጋ አላት ከኋላ ልታነጥፍ ትችላለህ ቋጥኛ ምን አንተ እኔን ኤአይ ትላለህ አንተ ምንድነው ቻቺቢቲ ማን ነው who are you the first of all ማለት ከራኒ ተኝቼ ነው የተነሳሁት ግን ጃፒ ይሄ በሻት የምንወዳደረውን ነገር ጧት ጉበት መጥፋቱ አልሰለቸህ አይ እኔ መጠጥ ትቻለሁ ከዛሬ በኋላ አልጠጣም ለህዝብ ቢያንስ ይሄንን ሃርድ እንትን ትንሽ ጊዜ አንተ ራሱ መቀነሳለህ ይኸውልህ እኔ ብዙ አመት ካንተ ጋር መጫወት ፈልጋለሁ እና በአንድ ጊዜ እንደጉም ተነን እንድትጠፋ እንፈልግም ራይት ጋይስ እንዴ ነው እና ይሄ ልጅ እንዴት እንዳስጠላኝ ትላለህ ካስጠላችሁ ለምን ትመጣላችሁ ታዲያ አትቀየሩ ስለሳ ጋይስ ስለሳ ባይኔ መጣችሁ ሙቭ ከም ቱ ዘ አይ አንተርስ ሙቭ ከም ቱ ዘ አይ ትላለህ ዝቅ መጠጥ ይክረብሽልን መጠጣት ጃፒ አይ ቲንክ ትንሽ ትላንትና ሳየው ለምን ሲቀጣ ሁላ ዝም ብሎ መጠጥ ስለሚመርጥ አይ ቲንክ በዛበት እንዳየሁት ከሆነና አይ ቲንክ ትላንት ካሜራ ቀይረ ነበር እንደ ጃፒ ቴሌፎኑ በሌላ ነው የገባው እንዴት ድሮ የምትገባበት ቴሌፎን ነው I don't know I think ላይቱ ምናምን ይሁን ትንሽ ከዚህ ከተመለስክ በኋላ ሻዩን ቀምሰህ ከሄድክ በኋላ አልደላ ኑሮ አልደላ አልተመቸኝም ያ እና መጠጡን እንትን ማለት አለ ማለት ኢንጆይ ዊዝ ቢራ አይ ቲንክ እሺ ግን ዊስኪ ኖ ኑራ ለምን ነው ማላስብለት ነገ እንኳን ብሬ መጫወት ፈልጋል ያ ሲወርቅ የሚያነሳኝ ሰፈሪ ልጅ ማቲን አይ እንደ እኔ ነኝ ማነሳጃብ አይ በዚህ ጋር ይበራል በዚህ ጋር ጨለማ ነው አሰቃይኝ ግን በጣም ነው የሚሞቀው ዛሬ ደግሞ ለሊቱ ሲሞቅ ነበር አይደል እንደዚህ እጅውላ ሲያልበኝ ነበር ግን እንጆይ ማድረግ ፈልጌ እንቅልፌ እንደዚህ ያደርግኝና የሆነ አመመኝ ጃፒ ውስጥ እግሬ ምናምን ታያለሽ ምን ነው ውስጥ እግሬሽ
አመመኝ ራሱና ያመመኝ በመጠጡም ከምናምን አይደል አመመኝ ብሶት ነበረብሽ እንዴ? ኖርማል ነበርኩ። የተጫወት ግን መጫወት ፈልጌ በቃ መቋቋም አልቻልኩም። እንትን አልኩኝ ደከምኩኝ። አንጀም ለሊት 4 ሰዓት ተነሳው 5 ሰዓት ስራ ሄድኩ። ማን ነው ጌም ይልክልኝ? ወደዛ ሄድልኝ እባክህ። ጌም ልጅ እያለሁ ተጫውቻለሁ አትዩ? ያ እኔ ጌም ዝም ብሎ ተብተብ ለማስረጋ አልፈልግም። ጌም ጫውተው ወይ ከጃፒ ጋር እጅቦ አሃብ ኢንተረስት ከእናንተ ጋር ፈን ለማድረግ ነው ጌም እንጂ ፈን ብቻ ሳይሆን ወጎጉንም በዛውም ቁም ነገርም ታገኛለህ። ገባ እንጂ ዝም ብለህ ክርር ያለ ብር ማለት ነው እኮ በቃ ሌላ ነገር እኮ አይደል? ከዛ ብር ቀኑ ብዬ ምንድን ነው የሚያደርግልኝ? አሁን ምን እያደረግ ላሚቱን እያለኩ ነው። እንትን ስጣት ሳር ምናምን ነገር ጎዝጉዝላት። ውሃ ደግሞ ያስፈልጋታል። ቀይርላት። እኔ አሁን ነበረ ያ ዛሬ እረፍት ነኝ። ዛሬ ብቻ ነኝ እረፍትና ሰዓቱን ሳላውቀው እንዳያልቅብኝ ጓጓው። አይ ቲንክ ሄለን እኔ አሁን ልተኛ ነው። ወይ ጀብ መልካም አዳር ይሁንላችሁ። እኔ ልተኛ ነው። ጌታ ይባርክ። ገና ወጣ እንደምትተኛ አንተ? ያ እኔ በኋላ ትንሽ ቆይና ግን ላይቭ እገባለሁ። ያው ቡላላ ከየት ተገኘ? ቡላላ መጣ። አንቺ አይገርምሽም? በስንት ዘመኑ ቡላ ናግብ ሞዴሬተር አችሉም እንዴ? ጃፒ ሞዴሬ አስገባው። ሞዴሬተር አይደለ እንዴ? የለኝም እኔ ማስገባት አልችልም። እናቴ ትሙት። እስቲ አንዳንድ ጻፍ ጃፒ። ቁጥር ነው እንዴ? ወሬኛ እያስገባ ነው እንዴ? እንዴት ነው ዛሬ ቡላዬ? ወደ ጀርመን ልንሄድ ነው። ምን ትፈልጋለህ? ልትገናኙ? አይ ልንራረቅ። አረ በጣም ደስ ይላል። እኔ እንድትገናኙ እየጸለይኩ ነበረ። ምን አብጣብ ጃፒ ቡላላ የት ጠፋ? እናንተ እንድትገናኙ ጾም ጸሎት ይዤ ነበረ ተራራ ላይ። ሱባኤ ገባ። ተራራ ላይ ለምን ተራራ ላይ ወጣ? የኛ ነገር ከፋጋው ድሮን ሲያጃብብ ወረድክ። ለጸሎት ሄጄ ለበላ ስል መጣሁ። ወይ እኛ ጸሎት ድረስ ሄደው በጣም አሰልቺ ጉጉት ነበር እንዴ? አይ ስትገናኙ ችግር እንዳይፈጠር በደንብ እንድትዝናኑ ቶሎ እንድትገናኙ በማሰብ ነው። ለዛ ነው የሰው አይን ውስጥም እንዳገቡ ብዬ ለእናንተ አስቤ ነው። አባል አይደለሁ ያሳስባል። ለነገሩ እንደ አባል ይሄ ነገር ግን ከአባል ውስጥ ሮማን እንዳሰማ ትቀጫዋለች። እሷን ሰርዘናታል። ያለ መነጽር ማንበብ ስለማችል አባረርናት እኮ። አንተ ስራተስ በልበልቸው አሶድ አንተ ጃፒ ሲያስራ ሮሚን ማን እንዳትናገር ነገሩ እኮ ለመነጽር ትላለች። ራስ እኮ መነጽር ባንድ ብለናል እኮ ጃፒ ማለት መነጽር አይገባም። እኔም እንደዛ ጂቦዬ እንደዛ መነጽር ባንዶች ነን። አሉ ለዋስፈሰሰሽ አልጋውን አርጥቦ በአንድ ጎኑ ተኝቶ አንተ መሬት ላይ ተኛው እኮ እግዚአብሔር ሰርጣለ ሂጂ ተከኪ ዘጋ ተፈለ እንዴ ሳክ ታረጋለች እንዴ እስቲ በደንብ አርጊለት አፈር ብላ አንተ አጠገቧ ብትኖር በቃ ትቀድሽ ቀዳደዋል። በየቤቱ ደግሞ ያስገቧታል። ነይ በጣም ነው ናቀቻችሁ። እሷ ራሱ እናቴ ትሙት እኔ ቤት ብትመጣ ውሻ ነው ማረጋት። እንዲህ ወንድ ጋር ምናምን ሆነ እኔ ቤት ገብታ ወንድ እየላሰች እንዴ አር ኤክስኪውዝ ሚ
አሪ ሲሪየስ እፈሩ። ኢትዮጵያውያን ወንዶች እፈሩ፣ ተሸማቀቁ። አንዳንድ ሴቶች ደግሞ አላችሁ አብዲ እኮ ነው ጤነኛ አይደለችም እናቷ እንደ ስታሳ ጤነኛ ነች፣ ድብን ያለች ጤነኛ ግን ጤነኝነቷ ራሷን ካለመጠበቅ ቆሻሻ ነች። እናቴ ትሙት ቆሻሻ ስላችሁ ስራዋ ተግባሯ ምናምን አይደለም። ዝም ብሎ የቆሸሹ ሴቶች አሉ አይደል? ጸጉራቸውን መታጠብ የማይወዱ ጠዋት ተነሱ አይናራቸውን ፍንቅል ፍንቅል አድርገው ጥርሳቸውን ሳይቦርሹ ምግብ የሚበሉ ይሄ እቺ ልጅ ቫይራል ከወጣች ጀምሮ 2 ሳምንት ነው የተከታተልኳት። ጸጉሯ አልተበጠረም 2 ሳምንት ሙሉ። አስቡት እምግምግ እንደምትሸት እናንተ ይሄን እናንተ የምትከታተሉት በቃ ቂጧን የምታረገውን ተግባሯን ምናምን ነው አይደል? ግን አለመታጠቧ ያሳስባችሁ። ጥፍሮቿ ላይ ያሉትን ቆሻሻ አይታችሁታል? ግን በእግዚአብሔር ቤት አይደለም ልትገባ አይኗን ማየት አልፈልግም። እንዴት ከእንደዚህ አይነት ቆሻሻ ሴት ጋር ይሆናል? እንዴ እናቴን የእግሮቿን ጥፍር ማየት ፈለግኩኝ። የእግሮቿን ጥፍር ጸጉሯ እንዲህ ተጨባሮ በዚያ ሲይዘው በዚህ እንዴ ቅፍፍፍ የምትል ሴት ነች። እብድ አይደለም ነው፣ እብዱን አይደለም። እናቴ ትሙት እብዱን አይደለም፣ እብዱን አይደለም። ኖርም በደንብ የምታስብ ናት። አባቴ ኢንተርኔቱን ዘግቶብኝ እኔ ስታርባክስ ልጠቀም ሄድኩኝ ምናምን ነው። ተፈጥሯዊ ቆሻሻ ጽዳት የማይወዱ ሴቶች። ሴት ልጅ ደግሞ ጽዳት ካልወደደች ግም ሽትት ነው የምትለው። ኡበር አጥቼ አንዱ በእግሬ እየሄድኩኝ ኡበር እንትን ብሎኝ ሰጥቼው ምናምን ከዛ ሽንት ቤት ውስጥና የሆነ ላስቲክ እንትኗ ታወጣለች። በቃ ቁሽሽሽ ግምትምት ያለች። አሁን ምን አስደስቷችሁ ነው እዛ የምትገኙ ወንዶች? ማፈር እኮ አለባችሁ። ማፈር ደግሞ ይጠራ ሼር አርግለት ሳክ እያረገች ነው። የወንድ ልጅ ዕቃ በሴት ልጅ ሲጠባባየት ምናምን ደስ ልትቀማት ነው። አንተ በሰዓቱ ብታገኘው እንደጀላ ፂም የላችሁ ላላችሁ ሸክ በልቼባችሁ ነበር። ሸራርግለት እዩ ኑ ይላል። ወንድ ልጅ አይደለም። ኧረ በእናትሽ ይደብራል። ይጭናሽ ስታይኝ እዚህ ጌ መስልሻል። ለባምላ አታባራ። እኔ ከዛ ይልቅ እሷ ወንድ ልጅ ስታሻፍድ ላጫቸው ጠብ የሚሉ ወንዶች ነው። በቃ አፈርኩኝ በእናንተ። ወንድ ልጅ ነው እኮ እናቴ ትሙት እንዲህ ወንድ ልጅ እንዲህ እየተላላሰች ምናምን ለሰከንድ ቁጭ አለልም እንዴ። ሴት ልጅ እንዴት በትንቀኝ ነው እናቷን። ወንድ ልጅ አይደለው እንዴ? አጠገቤ ቁጭ ብላ ምናምን ልትሳሳም አልፈቅድላትም። ተነስቼ ነው የምሄደው። እናቴ እንዲህ በአካል ቁጭ ብላ ከቦይፍሬንዷ ጋር ምናምን ሴት ልጅ እንዲህ ቁጭ ብለን እየተጫወቱ ምናምን መሳሳም ምናምን አጠገቤ በቃ ንቀውኛል። እናቴ ትሙት ተንቄያለሁ። ተነስቼ እሄዳለሁ። እነዚህ ደባሪዎች እንዲህ ሰው ለሰው ልጅ ክብር የላቸውም። ጭራሽ እንዲያጎንብሳ ሳክስ ታርጋ ኑ ሼር አርገን ነው እያየህ ነው ተመልከቱ። ወይኔ ምን ሆነን እንዴት እንገበገብከው ወንድሜ። በተለይ አንተ ቀዩ ልጅ ሲም የሌለህ። አዎ ከዛ የሆነ ምግብ ቤት ነገር ነው። ወይኔ ታቶ ሲያምር ምናምን ወንድ ልጅ ቁጭ ብሎ ሴት ልጅ ወንድ ልጅ ስታደንቅ ጥቁሩ ይሻልሻል። ጥቁሩ የጥቁሩ ግድንግድ ነው። ሞክረው ነበር እንዬ አልመጣችም ማለት እንዬ ካለች ንገሩኝ። እኔ ጨዋታ ልቀይር። አፈርኩኝ። እናንተ ወንዶች በእናንተ ተሸማቀቅኩኝ። እና መደበቅ አለባችሁ። ትክክል ያልሆነ ነገር ወይ አለ ፈጣሪ ድረስላት ያለ እኔ እሷን አይደለም እሷ እናቴ አንደኛ ነገር የጭንቅላት ምናምን ኖርማል ነች። እናቴ ትሙት አሉ እኮ
አንዳንድ ሴቶችም የፈመሱበትን መንገድ እኮ እናውቃለን። ከዚህ በፊት እኮ እናቴ እናውቃለን። ከዛ እየቆጫቸው ሲመጣ ወይ ደግሞ የሚፈልጉት ብርን ሲያገኙ ከዛ ክብራቸውን እያስበለጡ አሁን ወደ ክብራቸው እየተመለሱ የመጡ ሴቶች በጣም ብዙዋል። የዚች አመጣጧ ገብቶኛል። የብደትም አይደለም የሆነ ራስ ይመጣል ምናምን። አንዳንድ ሴቶች አሉ ኖ የጭንቅላት ነው ምናምን። አንዳንዶቹ ደግሞ ቆይ ዲፖርት እናስደርጋት ፊት ሰጣችሁ። በተለይ ፊት የሰጠው ዶክተርዬ ፊት የሰጠው ደግሞ ወንዱ ነው። ወንዱ ማፈር አለባችሁ ወንዶች። እናቴ ትሙት በጣም በቃ መሸማቀቅ አለባችሁ። እችን ልጅ ስታይ ብን ብላችሁ ጥፉ። ክብራችሁ እየተዋረደ ነው። እናቴ ትሙት አይደለም ቁጭ ብለህ ከሷ ጋር ጌም ልትጫወት አይደለም እንዴ በቃ ክብርን ነው የምታጣው። እናቴ ትሙት አንተ እንትን እነዛ ግብረ ግንኙነት ስድም አንድነት እናቴን እንደዛ ነው በቃ እንደዛ ነው። ከነሱ ውጭ ፍጹም በዚች ልጅ ሊመሰጥ አይችልም። ወንድ እያመጣች እያሳየች እኮ ነው ፊት ለፊት በቃ ወንድ እያመጣች እየተደበረችብህ የወንድ ልጅ እንደ አትጽዋ ያኔ በትግርኛ ላደረገው ነው ጨዋታው። ኢትዮጵያዊ ወንዶች እናቴ ትሙት ተንቀናል። ተደብራብናለች በወንዶች ላይ በቃ ምን ያክል እማትረቡ ሴቶች እንኳን ቀፈፍ ብሏቸው ሲያዩት ምናምን በስባቤት ይብላ። እናቴ ሴቶች ወንድ የሆኑበት ጊዜ እየደረሰ ነው። በቃ እሷ ጋር መታየት ክብር አይደለም ብለው ምናምን ነቅለው የሚወጡበት። እኔ እዚች ልጅ ፎቶ እንዱለጥፊ አንድ ቀን አወራለሁ ብዬ ገምቼም አላውቅም። እናቴን ዛሬ አሰብኩና ወንዱ ግን ምን ሆኖ ነው ጭራሽ የጥቁሩ ይሻልሻል፣ የጥቁሩ ድንግድ እኮ ነው አሪፍ ነው አይደለ ምናምን እንዴ ይግደለኝ እንዴ ትለዋለች። ካካ ትልቅ ነው አይደል? ከዚህ በፊት አስጨንቆ ነበር ወንድም። አሬ ቅርበኝ ይዛት በቃ ተውኩት በቃ ምን አገባኝ። ሲጀምር ብዙ ነገር ግን ልናገር ነበር እናቴ ትሙት በጣም ብዙ ነገር በጣም በቃ የታዘብኩትን ከሴቶች ጋር ግን ቀፋፊ ነች። ስለዚህ ቀፋፊ ደግሞ ጊዜና አላባክን እኔ ጫውኛለሁ። ምን ውስጥ ገባኝ? ወንድ አታሳፍሩ። አሁን በዚህ ሰዓት ወሬ ልቀይር ወይ ገልብጨው እንደ አዲስ ልግባ። እናቴ ምን ሁኜ ነው ዛሬ? ማን ነው እንዲህ ስሜታ ያደረገ? አምሻ አፊርና ተዋሪድና ነው ከባድ ጊዜ ነው ጆዬ። የሆነ የሚሳቅበት ነገር ራሱ አይደለም። በቃ ተውኩት እኮ እናቴን ተውኩት። እንዴት ነሽ እንዬ? እኔ ቆንጆ አለሁልህ። እንዴት ነህ እንዬ? ይቅርታሽ እናቴ ትሙት። እኔ ስለ ሰውም አወራለሁም እናገራ ግን በቃ ገርሞኝ የሆነ እንደው አንዴ እስቲ እንደው አለ አይደል የታዘብኩትን እኔ ስለሷ ምንም አያገባኝም። ስለሷ መተቸትም አልፈልግም። ጫማው ይዘጋል ጅቦዬ ብራንድ ስለሆነ እሺ ብራንድ ያስተዋወቅክ መስሏቸው። እሺ ሌላ ፎቶ አርቅ። ተመችቶኝ ነው ጫማው። ይሄም ሌላ ነው። እሺ በቃ ራሴን አረግልሻለሁ። ኧረ በማርያም ተሻለክ አይደል? እንደ አንተ ደግሞ በስመ አብ ገና አልተሻለኝም እናቴ። በቃ ተሽሎሃል። የዚችን ቀፋፊ ፎቶ አርጊ እንዴት እንደደበረኝ እናቴን እንይ። እኔ ቤተሰቦቿ መጸለይ ነው። ግን እኔ በራሴ የሚመስለኝ የሆነ ክፉ ምክር የመከራት አንድ ጀዝባ ያለ ይመስለኛል። እንደዚህ ሆነሽ ይመስለኛል ምናምን። ወንዶቹ አትፍረድ ኖ በሽታ ምናምን ሳይሆን የምልህ ኦፍ ኮርስ የሆነ ልክ ያልሆነ ነገር አለ። ይሄ ራስ አለመጠበቅ ምናምን እኮ ከዚህ ጋር ነው የሚያያዘው። ኖ እንይ እናቴ ትሙት በሽተኛ አይደለችም። በስረ ስርዓት የምታረገውን ታውቃለች። አባቷን ቪዲዮ ላለመቀረጽ አይተሻል? መኪና ውስጥ እያወራች እሺ አባዬ እሺ እያለች በደንብ ነው እናቷንም ታስገባለች ቪዲዮ ላይ። ግን ይሄን ያህል ክብርህን የምታወርድ ከሆነ ጤነኛ አይደለም። ጤነኛ ነች እናቴ ትሙት ጤነኛ ነች በደንብ። በተለይ ደግሞ የወንድ ልጅ ክብር ሆን ብላ ነው የምታዋርደው። ካየሻት ወንዶች ሰብስባን ይሄን ነገር የምታደርገው ሴቶች ሲመጡ ይደብራታል ብዙ ጊዜ። እና ይሄ ጤነኝነት ነው? ወንዶችን ማዋረድ ላይክ ጤነኝነት ነው ብለህ ታስባለህ? ሌታቸው በቃ ግን አየናቸው በቃ አፈርኩኝ። ይቅርታ ነው እኔ በበኩሌ ቤተሰቦቿ በጣም አሳዝነውኛል። ቢካዝ እናት ሲሆኑ በጣም ነው በተለይ እናቷ በጣም ነው የሚሰማት።
እንደ አሜሪካን ሀገር ላይ ኑሮ በጣም ከባድ ነው። አምጥታ ልጇን የምትጦራት ጊዜ ነው እኮ አሁን። ጤነኛ ነች ሄዳ ዩኒቨርሲቲ ገብታ ብላ ትልቅ ነገር ላይ የምትደርስበት ጊዜ ነው። በጣም ነው የሚያሳዝነው። እንደዚህ ደግሞ ሆነን ፌመስ እንሆናለንም ብላ አስባ ከሆነም በጣም ነው እቺ ልጅ ሰፖርት አድርጉኝ እንኳን ብላ ብትመጣ ሰው ሰፖርት አድርጓት ፌመስ መሆን ትችል ነበረ። ጌም መጫወት ትችላለች። እብድ ብትሆን እሺ፣ እሷ እብድ ነች። አጠገቧ ገብተውስ የጥቁር ምናምን ወንዶች መሳቅ ያርግና ናፈሸራ አርግ እነሱ በጣም ማፈሪያዎች ናቸው። እኔ ምን ብዬ ፓፓያ ራስ ብያቸዋለሁ። እኔን ክፉ አታናግረኝ በእናትህ። አይ እነሱማ ናቸው፣ እናቴን ናቸው። እንደ ያ ነገር አንድ እኔ ያሳሰበኝ አሁን የተቀደደ ሺት ያርግ መዞሪ ነው። ተው ምንድነው የተቀደደ? ኧረ ተይ ነው እስቲ ቆይ እናቴን እገዛለሁ። እስቲ አሳይ። አላሳየክም። ካሜራውን አዙረሽ አሳይ። የተቀደደው እናቴን እገዛለሁ። ግደለኛ አሳየኝ። አታማርኝ። እኔ ከኛ በላይ ጤነኛ ናት። ትክክል። እኔ አፈርኩ። ሴቶችን አከበርኳቸው በዚህ የተነሳ ግን እናቴ አንድም ሴት በዛ በተለይ የማከብራቸው ሴቶች ፌመስም ነው። እንዬ አውቀሽ ነው አይደል? ይሄማ የተቀደደ አውቀሽ ነው የቀደድሽው አይደለም። እገዛልሻለሁ ብለህ የተጫወትክብኝ ህዝቡ ይፍረደኝ። እናቴን አሁን እገዛልሻለሁ። አሁን ነው የምገዛልሽ። እናቴን አሁን እገዛልሻለሁ። እንዴ ለሚስቴ ፈርድ ብላልሽ ለአሁን ሂጅ ነው የምገዛልሽ። ቆይ እኔ የማይወራ ወሬ አወራሁ፣ ግን አፌ ላይ የቀሩ ብዙ ወሬዎች አወሩ። ላወራቸው እኔ ይቅርብኝ። እንዳትላት እንዳሰድባት ምናምን ምክር በጣም እሷን እኔ አልሰድባትም። እናቴ ትምት ግን አንደኛ ነገር ፀጉሯ ከተሰራችሁ ማበጠር አለባት። ይሁን ከለሩ አመዳማ እየሆነ ነው። እናቴ ትሙት ጥፍሯ ላይ ያለው ቆሻሻ እኔ ከታዘብኩት አንጻር ነው። ይሄንን እንድታጸዳ ነው እንጂ ሌላ ምንም እኔ ያልከታተላት። ግን እነዚህን ነገሮች ማስተካከል አለባት ምናምን። ልብስ እየቀያየረች እንትን ገምትል በጣም ቆሽሽሽ ብላለች። አሜሪካ ነው የምትኖረው፣ ደግሞ በጣም ጤነኛ ነች። ገና 21 ዓመቷ እኮ ነው። 21 ዓመቴ ነው እከሳቸዋለሁ የምትል ልጅ እኮ ነች። እንዴ ታውቂያለሽ? እንዴት ምን ሆነሽ ነው? መብትና ግዴታዋን የምታውቅ ሴት እኮ ነች። ግን በቃ ጽዳት የላትም። እናቴ ትሙት እናንተ ወንዶች ጽዳት ከሌላት ሴት ጋር አረኑ ይተይ በቃ እኔ አላወራም። እንዴ እኔ ይንወዳታሉ እዚህ ቁጭ አድርጌ እሷን አላወራም። ብዙ ነገር ላወራ ነበር እናቴ ወይ እሺ ልውጣልክና አውራ። ግን ሳሰድባት አውራ። እኔ እየሰደብኳት አይደለም። ምክር በቃ መታጠብ አለባት። ምከራት ምን ታረጋለሁ? ምከራት እኮ መታጠብ አለብሽ። ጠዋት እንደዚህ ስራ ጨርሰሽ ስትመጪ ምናምን ትጥብ ጥርስሽን ቡርሽ ምናምን የኔ ቆንጆ እናቴን ፀጉርሽን ያዝ ቆንጆነት። ከዛው ግን ይሄ ሁሉ ህዝብ እየተግማማ አይተው እንዴት ነው? ከዚህ በላይ ነው እንጂ አሯን እያራሽ ነው። እኔማ ትልቅ ሀሳብ ነበረኝ። እቺን የአሜሪካ ፋክተሪ ስራ ላይ አስገብተው ማስፈጋት የሚለው ነገር መጥቶብኝ ነበር አይምሮ። አይ እንደዚህ ተግማምቼ የኢትዮጵያ ወንድ ከወደደኝ አሬን አራበታለሁ ብላ በኋላ አሯን እያራሽ ትመጣ። የራሳችሁ ጉዳይ ሲተራባችሁ ይቅጥ። ግን ራስ እኮ ራስ የማይጠብቁ ሰዎች ምናምን አሁን ከእስራኤል ጋር ሳገናኘው ዲፕሬሽን ይኖርባል። እዚህ ደግሞ ከኢትዮጵያ ደግሞ አሮን ነው። በኢየሱስ አስረዳለሁ። ይቅርብ። እንዴት ነሽ እህቴ? ሰላም ነው። እግርሽን ምን ሆነሽ ነው እናት? ምንም አልሆንኩም። ኧረ ነጠላ ነው? አዎ። እኔ እኮ ፋሻ የተጠቀለልሽ ምናምን መስሎኝ ነው። ይመስላል እግርሽን። እናቴን ይመስላል እህቴ። ያው እዚህ ጋር እንዳይታይ ብዬ ነው ሾርት ስለለበስኩ፣ እዚህ ጋር እንዳይታይ ብዬ ነው ሻፓ እኮ። ሾርት እንዳይታየው ከእምብርትሽ በታች ነው መሸፈን ያለብሽ እንጂ ከጉልበትሽ በታች እንዴ። እኔ ደግሞ የራግቢ ተጫዋች መስላኝ እንጂ ወይ ስሚ፣ ነጠላውን ጋምቤላ አደረግሽ። ታይ አንቺ ልጅ ታይ፣ ወደ ላይ ከፍ አድርገሽ ሸፍኝ፣ ከፍ አድርገሽ ሸፍኝ። እውነት እንዳይታይ አይደል? ቆይ እንዳይታይ አይደል? ተይ በቃ ቻው። ሰው እኮ ገብቶታል እኮ። ሰው እኮ እንዴት መስራት እንዳለበት እየገባው እኮ። አሁን እንዴት ነው ያቺ ልጅ የምንታቸው?
ዘባት ሞል ዘ ፕሌየር ብላ ደቅ ብላለች። ምን እያለቻቸው ይሁን በእናትህ ምን እያለቻቸው ነው? ደውት እንዳይታይ ሸፍኛው ነው ወላሂ ሸፍናው ሁሉ አንቺ አገር ድንገት ቤተሰብ ሲመጣ ላጣርጋል ትለብሰው እኮ ነው። ኧረ ተው በዚያ እንታው ላክ በሬ አምልጥ ቆይ እስቲ እንይ። እናቴን ግን ብዙ ወሬ ላወራ ነበረ። እንይ አንቺ ስላለሽ ግደኝ ብሞት ኖ ምክር አዘል ከሆነ ላይክ አውራ። ግን ያው በኋላ አሁን ልጅቷን የሚሰብራት እንዳይሆን ወደ ቀልቧ እኮ መመለሱ አይቀርም ጅቦዬ። ሁሉም ሰው አሁን እንደዚህ ሰው ሲገስጻት ምናምን እናቷም ስትሰበር ወደ ቀልቧ መመለሱ አይቀርም እና ያን ቃላቶች እንዳይሰብሯት ብዬ ነው። እሷም አሁን እየፈመሰች እኮ ነው። 1000 የተግማሙ እዛ ጋር እንዴት አይነት ሴት እንደሚወዱ አወኩኝ። በቃ ምርጫችሁ እነዚህ ናቸው። በፈጣሪ ስም ምከራት ግን እኔም ይታረጋለሁ። ምከራት። ኧረ አልመከራትም። እናቴ ትሙት አልመከራትም። መከራ ይምከራት። እሷማ ትደበርበት በዚህ ወንድ። እናቴ ትሙት ትደበርበት። እንድትሳደብ እናት ጎር ስሊፕ ይሉኛል፣ ተኝ ይሉኛል። እውነታቸው እንድናገር እኮ ተመልከሽ። እዚህ ያሉልሽ እናቴ እነዚህ ነው 1000 2000 ሰው ቁጭ ብሎ ማየት የሚገባው። እንዴ ሁሌ የምለው ነገር ስታምራ አለውልሽ። ሰሜ በርበሬ አለ ማለት ይሄ ምንድነው እያጣሽው? እነዚህ ነው ማየት ህይወታቸውን ለመቀየር ቤተሰቦቻቸውን ለማስተዳደር ታብታብ በልመና ኮፒ ሊንክ አድርጉልኝ በልመና። እሷ ቤት ግን ሼር እየተደራረገ ኧረ ጥቁር ወንድ መጥቷል ሼር አድርግና እቻው ስታምር አለባበሷ አልቃኝ ቀይ ኩንጂ በቃ ደስ ጥፍርሽን እስኪ ያሳይ። እናቴ ትሙት ንጹህ ጥፍር ነው ያላቸው እነዚህ። አይ ያቺ ጥፍሯ ላይ ያለው የሆነ ነጭም ነገር ግማሽ አለ ቢጫ ነገር አለው። ሰሜ እንትን አለሽ እኔ መቤት ወየ እንዴት ነህ? አለሁልሽ አለሜዋ የግየነ ወላሂ አልሐምዱሊላህ ረቢል ዓለሚን። ምን ደግ ነገር አለ ብለሽ ነው? ሰሞኑን የምናየው ነገር እኮ ወላሂ ታቅማችን በላይም ሆነ እንዴ አዲስ አለ እንዲሁ አንዲ አሽቆለሌ ስትላዩሃትና እዚህ ሚዲያ ላይ እንዲሁ እርቃኔን ታሄድኩኝ ወንድ ልጅ ደግሞ አደባባይ ወስጬ ካላጋደምኩት እያለችልሽ ታ ቪዲዮ ላይ ቤተሰቦቿ እንዲ አይተሻታል። መቼም ወላሂ አይተሻታል። ማናት? አላየኋትም። ወንድ አንቺ ደግሞ በቀደም ዕለት እንደዚህ ወንድ ልታጋና ቆንጆ አንዴ ልንገራት ምን በወጣት ጅቦዬ ስራዋን ተስራበት። እሺ ስራሽ እንደዚህ አይነት ነገር አላየም እኮ ጅቦ ጎበዝ እንደ ሰውን ሁሉ በቃ ግን ወንዱ የተበላሸ ነው። አውዝ ቢላ ብርሸተው እንደ ደግሞ ወንዱ ደግሞ ማየት ይወዳል አልኩልሽ። ታያኋላ ላይ አንዱ ጥቁር ነው ያኛ ይሻልሻል ይላታል። ደግሞ የምን ሆነ ነው አንተ ብለው አውራጭ ሰባ ብሎ ሰው መኩዋ በእናትህ ፎሎ አርጋታል ጅቦዬ ፎሎ አርጋታል መኩ የድሮ እናቴዋ አለሜዋ እናንተን ነው ፎሎ አርጎ ታብታብ ማድረግ እንጂ አይዞሽ አለሜዋ። አካውንት የተመታው ጅቦዬ ወላሂ ፎሎ አርጌሻለሁ እኮ መኩዋዬ። እኔ እኮ መጀመሪያ ካራኩ እኮ ቆየሁኔ። ማሬዋ አንቺ እንደዚህ ነሽ። እንግዲህ ስራ ነው ልማት ነው። እነዚህ ናቸው ቤተሰቦቻቸውን አስከብረው ምን ብለው የሚኖሩት። መኩዋ ወየ ምንድን ያለሽ አሁን? ሁሉ ነገር አለ ባልትና ሁሉም የተሟላ ነው። እሺ ለመላጣ ጠጉር የሚሆነውስ? ለመላጣ የሚሆነው አልታ ነው አላ ሁሉም ነገር እስቲ መላጣ ነው እንደ ጅቦ ትንሽ መላጣ ነኝ። ለመላጣ የሚሆነው ኦሪጂናሉ አልታ የፀጉር ማሳደጊያ አለ። መላጣውን ያሳድገዋል።
መወፈር ለምትፈልጉ ደግሞ ድንቡጭ ማለት የምትፈልጉ ምግብ ለተዛችሁ የየመን ማር አለ። የየመን ማር ለመወፈሪያ መላጣ ምን በልተን ነው ምን ወፈር የኔ ቆንጆ? ማሩ ይሄ ማሩ በነገራችን ላይ ብቻውን አያወፍርም። ምግብ በጣም እንድትበሉ ያደርጋችኋል። ጭራሽ በዚህ ብሎ ላይ ሙጥጥ ነው የምታረጉት። ተሜ አሁን በዚህ ኑሮ ውድነት ይሄንን ማር ገዝቼ ባበላት ስንት ትሪት ትጨርሳለች? በቃ ቢያንስ በቀን 5-4 ትበላለህ። ይሄን ከበላ ላይላህ ኢላላ የት ይመጣል? በቀን 2 የቸግሮንም የለ እንዴ? ሙጥጥ አድርጋችሁ ነው የምትበሉ። በጣም ነው የሚወፍረው። ደግሞ ድልብልብ ነው የሚያደርገው። እንዬ ያንተን ሆድ እንደዚህ ማልቻልኩት ሚዘጋው ካለ እኔ ምን ሆነሽ ነው እናቴ? ሆድ ሚዘጋው ኧረ እባክሽ እዚህ ሀገር እንደሆነ ሩዝ ርካሽ ነው። ቀቀል ነው። ግንፍል አድርገሽ ቀመቀም ነው። አንቺን ይክበድሽ እዛ በርገር ለምትበይው። ባይሆን አረብ ሀገር ስትመጪ አንተ እኔ በርገር ነው የምበላ። አይ እንግዲህ ታዩ እሱን የአረብ ሀገር ምግብ ደግሞ ምን ይከብዳል? በ1 ብር በ2 ብር ኩብዝ መብላት ነው እንጂ አሜሪካ እንኳን በርገር ነው የሚበሉት። እንዬ እንኳን ሰርታ ነው የምትበላው። ቢሆንም አሜሪካ እስኮንሽ ድረስ በርገር ነው የምትባየው። አለሜ አኗ ሚዘጋ ለምን ምግብ ሚዘጋ ለሀበሾች አሁንም ይሄ ለአረቦች ነው የተሰራው። ሲጀመር የሚዘጋ ላለች ስለማይበሉ አረቦች አይበሉም። ምን በወጣቸው እኛ እንብላ እንጂ እንዴ ማሻአላ እንደነሱ የሚበላል እንደ ምግብ ነው። አራታ አንቺ በይ እንግዲህ መክየዋ ፎሎ አድርጓት። ታይ እነሱን ወዲያቸዋል። አንቺ ታይ በሬ አምልጥ ንካ በሬ ላክ እንደ ሰሞኑን የወሬ ውጥረት የለብኝም ነበር። ምን ይደረግ ትንሽ ተነፈስኩኝ። በቃ አልፈልግም። በቃ ወላሂ አላወራም። ታውን በላይ ይዝሽ ዞራለሁ። በኋላ ታደማኛለህ። ጆሮ አይደል እንዴ? በቃ ተኛ አትነካኪኝ። እቺ እንዲያፍንታን ሰሞኑ እንዲሁ አውርተን እናውቃለን ብለው አንዳንዶቹ እንደ 3 ሰው 4 ሰው ይዘው ገብተው በቃ እንግዲህ ክሬዚ ናት ለየት ብላ ሄሬ ክሬዚ አንተ ናፈር ብላ ደግሞ ቁጭ ብዬ ይህ ድንጋይ ራስ ራስን መግለጽ አይጠበቅብህም። ማስተር ሀዩ ነኝ የእናቷ ናፋቂ። በቃ ተጣልታ ነው አዲ ማስኮርፏት ነው። እችን አሁን ማውራት በራስህ ላይ ድንጋ መሳል ነው። ቆይ ሚጣ ገብታለች። ሚቲ ወንዋና ሀዋይ ሰውነዋ አዎ እናትዬ እንዴት ነህ? እንዴት ነሽ? ተመልከች እንዴት አሎ ደህና ነህ? ማዕረይዋ ሰላም ነሽ? እንዴት ነሽልኝ የኔ ቆንጆዋ? አለሁልህ ማዕረዬ። በግም ያርገኝ ቆንጆዬዋ፣ ልውጥ ያርገኝ ማሬዋ። ምን እሺ ነው? የት ሀገር ጀለሴዋ? የኢትዮጵያ እና የትግራይ ቆንጆ ተሳሐይት ናቸው። የሁሉም ቆንጆ። አይ እኔ ትግርኛ ሙዚቃ ሰምቼ ነው እንጂ ናይና ቆንጆዋ ስለምወድ ነው። ባይዛው ትግርኛ ትፈልጥ እያለሁ አይትፈልጥ ተዛረበ ዲኸ ማዕረይ አይትዛረብ ነው ዋይ ምን እሺ ቆንጆዋ አንቺ አማርኛ ብቻ ምችል ዋይ ላሽ በያቸው እንጂ ማሬዋ ሁሉ ቆኛ እኮ ነው። ወይ ያጅቦ ወዳለሽም አንቺ ፊት ደፋር እኔ ከየት ነው የመጣሽ? ጃዝ አኑ ድረሽ ይላል እንጂ ላክ እንዴ ጎንደሬዋ ወይ ሰላም እንዴት ነሽልኝ? እንዴት ነህ? ሰላም ነው አለ። ምን ሆነሽ ነው አቦ? ኧረ ምንም። አይ ደስ ይላል። እንዴት ነሽ? ደህና ነኝ። ማን ነው? አለን እናቴዋ። ደስ አይሉም እንደዚህ አሁን ነው ተመልካቸው
ዲምፕሏ ራሱ በቃ ኩሉ ነው አለባበሳችሁ ደስ ሲል አወራራችሁ አልልሽ እንደዛ ወና ዘቢውልኝ ጎንደሬዋ ወይ ጀቦ አትሽኮረመሚ ተይና አንቺ ደግሞ ተይና ምን ሆነሽ ነው ደቃቄን ፈታን በልና የኔ ቆንጆ ደስ ትላለች ተሽኮረመሚ ዲምፕላላት ተይና ማሪዋ እንዴት ነህ? አለሁልሽ የኔ እናት ከጎንደር ነው። አዎ ጎንደሬ ነኝ። ጨዋ እኮ ነን እናቴ። እኛ ኢትዮጵያን እኮ ጨዋ እኮ ነን ከላይ እስከ ታች። ዲምፕሏ በጣም ነው የሚያምረው፣ ግን በጣም ተበሳ። ምንድን ነው አንቺ አስወገደሽ? በጣም ነው የሚያምረው። እንዴ አሁን ጎንደረኛ ትከፍታለህ፣ እኔም ማስነኳለሁ። ካሜራዬን ከፍቼ እሷም ታስነኳለች። እንጨፍር ዝግጁ? አንቺ ጎንደሬን እንዲያመልሽ እንዲያመልሽ ታይደው ልክፈት ትቻለሽ? ዘፈን ቆይ ልክፈትልህ። አጨፋፈር አልችልም። ወይኔ አጨፋፈራችን። እሺ ዘፈንስ ትቻለሽ መስፈን? አረ ወላሂ እኔ ብዙም አይደለሁም። አረ ሙስሊም ነሽ? መዝፈን ሐራም ነው። ሙስሊም ነች እናቴዋ። እንደው አፉ በይኝ አንድ መንዙማሽ አላሁመ ሰሊ አላ ሙሐመድ ሙባረክ የሚለው እሺ። አንድ መንዙማ አው የመሐመድ አወልን ማሬዋ እንዱ እምነታችን እኮ ነው። አሁንማ ሐራም ነው። እንዴት ነው አንተ? አይደለሁም። ሄድ በየው ታልሄደ ከጎኔ አንተ ላይ ለመጩን ስምት ልገፋው ከጎኔ የሚለውን አይፋና ለእናት ሀገር ወርወሮ ጠፋ ቢፈለግ ጥሩምባ ቢነፋ አዝመራ ተገኘ። ወይኔ ፖለቲካ ወይ እናቴ ቻው። እሺ ቻው። አንተ እኮ ገርም ሰው ነህ ማርያም። እንይ ፖለቲካ እንዴ እና አስመራ ተገኘ እየተናፋ ልለው እኮ ነው። አይፋ ይሄ ኦራል መኪና እኮ ነው። የራሻ አይፋ መኪና ታውቂያለሽ? ቀንጂዋ ይሄ አፍንጫው ሙጥሙጥ ያለ እንደዚህ ውጥ ያለ አፈሙዙ ሌላ ላስገባ ወደ ሌላ ነገር። ድምፅህ የሚገርም ነው እግዚአብሔርን እና አንየዋ ተይ እንጂ ለሁሉ ገብ እኮ ነኝ እኔ እኮ ከጫፍ እስከ ጫፍ እኮ ነው። በኦሮምኛ መንዙማ በይ፣ መዝሙር በይ፣ ቅዳሴ በይ፣ ለሁሉ እኮ ነው። ቆይ አንድ ባልትና ወይኔ ጠፋች። ኢክሩ መታለች መሲ ቢላይ ወይ አንድ ታዋቂ ቤት ልውሰድሽና ሱቅ ነው። እሺ ከተቀበለች ሱቅ ነው። ሰላም እህቴ መሲ እንዴት ነሽ? እያጅቦ ደህና ነህ? አለን። ወይ ደስ የሚል ሱቅ ነው። እንዬ ከሚስት ጋር ነው ሱቅ የመጣሁትና አንዳንድ አልባሳት ፈልገን ነበር። ሽቲዋ ተቀዶ ሽቲዋ እዚህ አደባባይ 1000 ምናምን ሰው ባለበት አሳፈረችኝ። ይሁን ብዬ ነው። የት አካባቢ ነው ሱቃችሁ? እኛ ቅድስት ክትፎ አካባቢ እዛ። እሺ ሽቲ አለሽ? ሽቲ እንዬ ሽቲ ነው የምትፈልጊው? ኧረ ተው ሽቲ ነው አለ። እናቴን ተቀዶባት አሁን ነው ሰው ይው አውቃ ወምላ ይሄን ተቀደደ እናቴን ሰው ፊት አሳፈረች። አለ በቃ ዘጊው ይገዛልሽ አለ ሞድ እስቲ አሳይን። ለማንኛውም ፎሎ አድርጓታ። መሲ የብሬክስ ሚስት ብሬክስ ታውቁታላችሁ። ጀግና ምን ይቀበላል? የተቀደደውን ለብሼ እኔማ እየረገጥኩት ነው። ውዴ እንዴት ተቀደደብሽ? እንዴት ቀደደ? ኧረ ቻሪንግ ታይ እንጨት ስለቅም ነው አይት ይቀደዳል። እንጨት ስለቅም እነሳ እዚያ አንተ ችጋራም ስንት ነው? ስንት ነው ይለኛል። የመቶ ስንት ነው? የመቶ የምትፈልጉ የመቶ ስንት ነው? 6 እንዬ የመቶ 6 ተለዋውጫዋለሽ እንደፈለግሽ። የት ናት አድራሻዋ? የት ነው አድራሻሽን? መጀመሪያ ማስታወቂያ ስሪ። አንቺ እንኳን ባሏ ፌመስ ነው። እንዬ ስንቱን አበሻ የረዳ መሰለሽ። እኛው እንዲው ማስታወቂያ ያስፈልጋትም። ሌላ ሱቅ እንሂድ እንዴ? እንዬ አዝናት ተጫወታላችሁ። ኦኬ ባሏ ፌመስ ነው እንዳታስቢ። እኔ ማስታወቂያ ያስፈልገኝም ያኔው። እሺ እኔ ቆንጆ። እሺ እኔ ማላሽቃብጥ ነበር ፎሎ አድርጓት ብዬ
እንዴት ነው ያልሽኝ? እሺ መስዬ በጣም እናመሰግናለን። አንቺ ማስታወቂያ የሚሰራልሽ ባላለሽ ሌላም ፈልግ። ማስታወቂያ ካላትማ በነፃ ትላክልኝ እንጂ። አይ በነፃ ትልኪያለሽ? ለኔ በነፃ የለም ማለት እግዚአብሔር ዱቤ አንፈልግም። ዱቤ ብድር ወይ እንዴት ሰው ይበደራል? ብድር ሰው እንዴት ይበደራል? እንዲህ እንቅልፍ ነው የሚያሳጣው። ምን ያደረገችኝ? ማስታወቂያ አልፈልግም ብድር። እንዴ ባሏ ፌመስ ነው። እግዚአብሔር ይስጠው። ይሁን ይመቻት። ምን እንግዲህ እኛ ግድ የለም። መንዙማውን ግን ትደግምልናለሽ? አንቺ መንዙማው እንትን ነው ፖለቲካ ነው እናቴ። ሰውድ ባብያ ምን ያከለ ታደርገዋለህ? አልፈልግም። ተይ ችግር ማሪዋ ቆይ እንውጣ። በመንዙማን እንሰራለታለን። እሺ ሌላ መንዙማ በእናትህ ከዚህ ካለንበት ሐፈትፈት እንበል እንጂ ቆንጆዋ ተይ እንጂ። ቆይ አስደግማለሁ። ቆይ ሱቅ ይዤሽ ልሂድ። እናቴን ዛሬማ እገዛልሻለሁ። እናቴን ጅቦዬ ለቢሮአችን ቢሮ እንትን ብያለሁ። ለቢሮአችን የሚሆን ዕቃ ታሟላለህ እናቴ። እስቲ ፈርኒቸር የምትሰሩ ሰዎች ማስታወቂያ ይሰራላችኋል። እናቴን የቢሮ ዕቃ ደግሞ እናቴ ምን ላረግ እንዳሰብ ታውቃለህ? በስነ ስርዓት ጉዳይ በቃ ከጎኔ እኔ ሰላም አለ ታይሸሪንግ አንቺ እንዳታዝኝ። እናቴን ልክላታል። የተቀደደ ልብስ ነው ለብሻለሁ። ሰላም እህቴ። አዎ እንጂ እኮ መጣላት። ታያጅቦ እንዴት ነህ? አለሁልሽ። ምን አይነት አልባሳት አለሽ? ምንድነው እንዲህ የገተረው ስትልክልኝ ማለት ነው? በህልሜ ነው በውኔ ነው እያልኩኝ ነበር እግዚአብሔርን። አዎ በእውነሽ ነው። ምን አይነት አልባሳት አሉሽ? ፋሽን ምናምን ይላል ቲና ፋሽን። አዎ ከፋሽኑ ያው ወደ እንትን ገብተናል። አሁን ወደ በላተኝነት ገብተናል። ሰው እየለበሰ ሳይሆን እየበላ ነው። ከፋሽን ወደ ባልትና። አይዋ በቃ ስምሽን አስተካኪና ሚስቴ ሽሮ በርበሬ ስትፈልግ ይዣት እመጣለሁ። አሁን እንግዲህ ቀሚስ እየፈለግን ነው። እሺ ማሬዋ። እሺ ወንድሜ። እሺ ይመችሽ። እሺ ባይ። ለምንድን ነው ሼሪንግ ጋም እናቴን ልክልሻለሁ። ተው እንዴ የተቀደደ ለብሽ ሰውስ ምን ይላል? ማርያምን ምን ላደርግ እንዳሰብኩልኝ ጋር ጅቦዬ ሰው ከማስገባት በፊት ቢሮ ላይ በቁም ነገር ማለት ነው። በቃ በዚህ ጉዳይ አብረውኝ የነበሩ ሰፖርት ያደረጉኝን ሰዎች ስማቸውን በስነ ስርዓት ጽፌ ነው ቢሮ ላይ ማድረገው። እናቴን በትልቁ ይጻፋሉ እና ጥሩ ሰዎች ቲክታክ ላይ አዲስ አበባ የሚኖሩ ወይም ወደ አዲስ አበባ ሙቭ የሚያደርጉ አዳምጪ። የቢሮ ዕቃ ፈርኒቸር ያላቸውን ሰዎች ላስገባቸውና እዚህ አዲስ አበባ ላይ ማስታወቂያ በደንብ ይሰራላቸዋል በርካሽ ዋጋ። እናቴን እንትን አላሉ። የቢሮ ዕቃ ያሟላሉ። በጣም የሚያምር ቢሮ ነው ማረገው። ቢሮውን አግኝቻለሁ፣ ሴታፕ አድርጌያለሁ። ስለዚህ ልብስም፣ ጫማም፣ ቦርሳ ምንም ሰፖርት ማድረግ የሚፈልጉ ሰዎች እዛ ቋሚ ሰራተኛ ይኖራል። ያችሁ እዛ ሰፖርት ማድረግ ትችላላችሁ። የሚቀበላቸው ሰው አዘጋጃለሁኝ። ቆይ ፈርኒቸር ያለው ሰው ማን ነው? ግቧ ጣውላ ቤት ምናምን የምትሰሩ አስገባኝ። አብዲ ቆይ ላስገባ ነው የእናቴ ትም ቆይ እነን እሺ አሻራ የመሳሜ ላከልኝ። ወደ አንተ ሄደበት ወደ እኔ ላከልኝ። ምንድነው ይኸውልህ ጫጫታ እዚህ ቢላ ቤት ይጣለኝሽ ታክ ሌላ ሰው ጋር እሺ በሬ አምልጥ ነው እንጂ እዚህ ጋር ሰሙ ቅዱሳን አሻራ እያየው ነው። አርፈ ተቀመጥ ብሎክ እንዳላረግ ቅድም ቁጥሩ አንስተኛ አላለኝ። ምን አድርግ ነው የምትለው? አሻራ ሰዲዱላይ ወሪዱላይ በለው እስቲ ዘዲዱላይ እሺ ላክ ሌላ ሰው ጋር ቆይ ልካሉ። ሜርሲ እያለሽ እኔ ቆንጆ ይኸው እኔ ማን የገባው አስመራ እንዴ? አዋው እቺንሽ ሰሞኑ አስመራ ምግብ ቤት ነው እንዬ ሬስቶራንት ፋሪኛ ሰራልሻለሁ ያለኝ ነው። አብዱ በእናታችሁ አስመራ ማስታወቂያ ወይ ጆዬ ደሃ እንደው ማረኝ
መጨረሻ እና እኔ እኮ ይዝንገ ማሪ እሺ አመላ አውሮፓን ሽዊድን አካባቢውን ዘለኹምና ያስመራ ጥዕም ምግብን ጥህሎን ዘለዎ ቦታዮ ነዚ ጥዕምን ርህስን ዝበለ ጣይታን ገገን መሽላን ዝርከበሉ ገዛ ኩላትና ፎሎና ገበርና እየሰማሽ ማሪ ተሳሒተ ዲ ከመይልካ ደሃን ሄደ እናት እንዴት ነሽ? እንዴት ነሽ ቆንጆ? እንዴት ነሽ? አለ እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ እኔ ቆንጆ። እንዴት ነው? አለ ሰላም። አበይ አለ ይሄ ደስ የሚለኝ መደባችሁ ስዊዘርላንድ ኦኬ ዌልካም እኔ ቆንጆ። ሽዊድን ትርከቡ ናይ አስመራ ጽብቅ ጥህሎን ምግቢን ጣይታን ቀይህ ጸቢ ጸዳ ጠብሲ ኩሉ ዘለዎ ቦታ እዩ። ፎሎና ግብርኩማ ኣብ ሓገዝ እኑ እንታይ ገይር ክለኸ ማዓሪ ሱም ክትመዝግቡ ዲ አበይ ኣብ ሓገዝ ከገዛ እኑ ማራይ ደስ ይለኒ ፕላና ሀገርና ሰላም ይጎርበት ና ማስመራውን ኸይዲና ሕራይዶ አራ ችግር የለውም። እንደዛ የሚባል የለም። ተወከልቲ ነቅምጢና አቡውን ናይገድን እንዬ ናይገድን ወይ አስመራን ጭምር ነው የምንገባው እኛ እናቴ ትሙ እግዚአብሔር ያስተካክል እንጂ ወይ ሚዲያው እኮ አንድ አድርጎናል። ገባሽ አይደል? አንድ ኤርትራ ውስጥ የሚኖር ሰው ካገኘን ወይ ደግሞ አንድ ኤርትራ ዘመን መሀሪ ያለ እኮ ራሱ ከኛ ጋር አብሮ ቢሰራ ምናምን ይደርሳል።